እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ በእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመአስሩ ወተሱ ለመጋቢት በዛቲ ዕለት አዕረፈ ሐዋርያ አርስጦቦሎስ ረዱ ለቅዱስ ጳውሎስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚች ዕለት የሐዋርያው ቅዱስ ጳውሎስ ደቀ መዝሙር አርስጦቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72 አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓልም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ሥርዓት ከማስጠበቁ የተነሳ ነፍሳቸውንም አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣቢያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርንም ወደ ማወቅ መለሳቸው። በፊታቸውም ድንቆች ተአምራቶችን በማድረግ በሃይማኖት አጸናቸው። ነገር ግን ከክፎችና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በደንጊያ ወገሩት። ጌታችንም ከመከራ ሁሉ ጠብቆ አዳነው። መልካም ተጋድሎንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ቅዱስ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነርሱም የግብፅ ሰው ለእስክንድሮስና እስክንድሮስ፣ ከጋዛ መንደር አጋቢዮስ፣ ከውንጥስ ከተማ ኒሞላስ፣ ከጠራልስ ዲዮናስዮስ፣ ሮሜሎስና ተላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳለው ቂሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብረ ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ሥቃይ አሰቃይቶ ገደላቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበረ። ልጆቹንም መንፈሳዊ ምክርና ተግሳጽ በማስተማር አሳደጋቸው። ባደጉ ጊዜም የጥበብና የተግሳጽን ትምህርት እንዲማሩ ተይሩት ወደምትባል አገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸውም ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውንም በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደት ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚያ በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሺ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስንም ያመነኮሰውን አረጋዊ አባት አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞም አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላም ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ።
ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከኛ ጋር ለዘላለሙ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አስከናፍር ሚስቱ ማርታ፣ ልጆቹ አርቃዲዮስና ዮሐንስ፣ ቅዱስ አርስጦቦሎስ ሐዋርያ ከ72ቱ አርድእት የቅዱስ ጳውሎስ ደቀ መዝሙር፣ 7ቱ ቅዱሳን ሰማዕታት ከተለያየ ቦታ ተሰብስበው በክርስቶስ ስም የሞቱ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁ ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውንም ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን አያርቅብን። የታዘዘውን መቅሰፍት የነደደውን እሳት በቸርነቱ ይመልስልን። ለዓለም ሁሉ ሰላምን ይስጥልን። በጸሎታችን አስቡን አትርሱን ያሉትን በያሉበት ያስብልን። ለብርሃነ ትንሣኤው በሰላም ያድርሰን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆይ